ሰላም፣ ይህ ሀላቅ ፖድካስት ነው። ሀላቅ ፖድካስት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ህብረት ካውንስሊንግ ቲም የሚዘጋጅ ክርስቲያናዊ ፖድካስት ነው። ሀላቅ የጽድቅ መንገድ። ምናልባት ይሄኛው ጥያቄ ላይ ለመጨመር ያህል የትኛው ጋ ነው የኛ ሪስፖንሲቢሊቲ እና የእግዚአብሔር ፍቃድ ብለን መለያየት ያለብን? ለምሳሌ አሁን እንደ ኤግዛምፕል ቅድም በወሰድነው ኤግዛምፕል ሴናሪዮ አሁን ለምሳሌ የሆነ ሰው የሆነ ዲፓርትመንት ፈለገ። ከዛ ያንን ዲፓርትመንት አላገኘም። በቃ ከባድ ነበር ለመግባት፣ በቃ አላገኘም እና ሌላ ዲፓርትመንት ገባ። ከዛ አሁን እዚህ ጋር ይሄ ሰው አስተሳሰቡ ወይም ጤነኛ ወይም ቢብሊካል የሆነ አስተሳሰቡ መሆን ያለበት በቃ አልሆነም ብለን መተው ወይም ደግሞ ምናልባት በደንብ ስላላጠናው ነው ብሎ መተው ነው፣ ወይስ ያ ነገር የእግዚአብሔር ፍቃድ አልነበረም ወይ ብለን መደምደም እንችላለን ወይ? ወይም ሁለቱን እንዴት ነው የምናቆራኘው የሚለው ጥያቄ ሰው የሚመጣ ይመስለኛል። አሁን ጥሩ ጥያቄ ነው ብዬ አስባለሁ። በህይወታችን የሚታገለን ትግል ነው እና ወደ ፖይንቱ ከመሄድ በፊት አንድ ኤግዛምፕል ብጠቀም ደስ ይለኛል። አንድ ወዳጄ ኢንትራንስ ሲፈተን እሱ የሚፈልገው ሜዲሲን፣ በወቅቱ ሜዲሲን ማምጣት ነው የሚፈልገው። በጣም ደላስ የድህነት ጥግ አሁን ላወራችሁ ከማልችል አዲስ አበባ ሰው በዚህ አይነት ኑሮ ውስጥ ይኖራል ወይ በምትሉበት የህይወት ኑሮ ውስጥ ይኖር የነበረ ልጅ ነው እና በጣም ጌታን ይወዳል። በጣም ፌል ውስጥ ያገለግላል። ሜን ሊደር ነበረ። ደን ሲፈተን ውጤቱ እሱ የሚጠብቀውን የሜዲሲን አይደለም የመጣው። ለአንድ ዓመት እግዚአብሔር የለም ይል ነበር። እግዚአብሔር ቢኖር ለእኛ ቤተሰብ ይህን አይከፍለን። እኔ ሜዲሲን ውስጥ ገብቼ ማምጣት ያለብኝ ዶክተር ሆኜ ቤተሰቦቼን ከድህነት ማውጣት ነው ያለብኝ ብሎ ነው የሚያስበው። በጣም እግዚአብሔር ይወዳል። ይህን ስላችሁ የድህነት ጥግ አይነት ህይወት ነው። ሶሪያ ሰው አሁን ሳላስፈቅድ ትልቅ ስታስስ ላይ ያለ ሰው ነው። ሳላስፈቅድ ያው ሂስትሪውን ሳላነሳው እና ለእኔ ቤስት ፍሬንድም ሳይሆን በጣም ቤስት የሆነ ፍሬንድ ነበረ እና ፋይናሊ የሚፈልገው ሜዲሲን ነው ብያቸዋለሁ። መማር የሚፈልገው ጥቁር አንበሳ በጣም ከሄደ ጎንደር ዩኒቨርሲቲ ነው። ከመምህራን እስከ ጓደኞቹም አንድ ላይ ትምህርት አብረን ከምናጠና ልጆች እሱን የምንጠብቀው በዛ ላይ ነበር። ከዛ እሱ የመጣለት ውጤት ኮምፒውተር ሳይንስ ነው ማስተማር የሚችለው። ኮምፒውተር ሳይንስ ተማረ እና ፈርስት ይር ሰከንድ ይር እግዚአብሔር የለም ለሱ የለም። እግዚአብሔር ቢኖር ለኔ ይሄ አይከፈልም። እግዚአብሔርን እየወደድኩ እንደ እግዚአብሔር ፈቃድ እየሄድኩ ቅድም እንዳልኳችሁ ፒላር የምንላቸው መሰረታዊ ነገር እያስቀመጡ፣ ሁለተኛ ደግሞ ቅድሚያ ሊሰጠ የሚገባው የቤተሰቦቼ ቻሌንጅ እያለ የቤቱ የበኩር ልጅ ሆኜ እንዴት ይሄ ነው የሚፈልገው? ቅድም እንዳልኳችሁ ፊልዱና እሱ የማይፈልገው ደረሰው። ዘን እሱ የሚፈልገው አዲስ አበባ ወይ ጎንደር ነው መማር የሚፈልገው። የደረሰው ጅማ ተማረ። ፈርስት ሰከንድ ሰርድ ፎርስ ተማረ። ፎርስ ላይ ግራጁዌት ሲያደርግ እስከ ፎርስ ድረስ ሲማር የግቢው ሰከንድ ተማሪ ነበር። ዘን ጨርሶ እንደመጣ አንድ ወር አልተቀመጠም። ሰቃይ ተማሪ ስለነበረ እዛው ትምህርት ቤትም በዛው መቀጠል የሚችልበት ኦፖርቹኒቲዎች ነበሩ፣ ግን ቀጥታ ኢንሳን ገባ። ዘን ይሄ ሰው 7 ዓመት ዶክተሬት ቢማር ቤተሰቡን ሰፖርት ማድረግ አይችልም። አንድ ዶክተር በኢትዮጵያ አሁን አንድ ጁኒየር ዶክተር ምን እንደሚከፈለው ምንም የሳይንስ ተማሪ ስለሆናችሁ ሁላ ይዛችሁ እንደማትነሱ አውቃለሁ። ይሄ ልጅ ሲነሳ አንድ ዶክተር የሚከፈለውን ደሞዝ አይደለም የመጀመሪያ ተከፋይ ሆነ፣ የ3 ዶክተር ደሞዝ ነው በመጀመሪያ ደሞዝ ተከፋይ ሆነ። በዛም ታይም እስከ ፈርስት ይር ድረስ እስከ ሰከንድ ይር ድረስ እግዚአብሔር የለም። እግዚአብሔር ቢኖር ይሄን አያረግም። እግዚአብሔር ወይም አለ፣ ግን ሉዓላዊነቱ ለተወሰኑ ሰዎች ነው። እሱ አሰምሽ ፊውቸር ወይ አንድ ቀን ይዤላችሁ እንጣል ላይፉን ሼር ቢያደርግ ሞር ይጠቅማቸዋል። ዘን አሁን በዚህ ሰዓት ጥቂት ዓመት ነው የኦልሞስት 2004
2005 ግራጁዌት አደረገ። አሁን ያለው 7 ዓመት ነው። አሁን የራሱ መኪና አለው፣ የራሱ ቤት አለ። መኪናውን ቅርብ ጊዜ ከ3-4 ሳምንት በፊት ነው የገዛው። የመጀመሪያ ሲገዛ ግዢውን እኔ በቦታው ስላልነበር የመጀመሪያው መኪናውን ቴሌግራም ላይ ላከልኝ። ለምን አሁን እግዚአብሔር አለ ወይ ብዬ ጠይቅ። ሁሌ ሳገኘው ቤቱም ሲሄድ እግዚአብሔር አለ ወይ ብዬ ነው ጠይቅ። አዲስ አበባ ውስጥ ቤት አለው፣ መኪና አለው፣ አግብቷል። አይነው ቀድሞኝ ነው ያገባው። ጥሩ ሞዴል ማድረገው ላይፍ አለው። አንዳንዴ ቅድም ብያቸዋለሁ፣ ለእናንተ የማስባት ሀሳብ አንዳንዴ የእኛ ፍላጎትና የእግዚአብሔር ሀሳብ ይጣረሳል። ያኔ ኮንፊዥን ውስጥ አንግባ። ይሄ ልጅ አሁን ቤተሰብ ውስጥ እሱ የመጀመሪያ ልጅ ነው። 9 ልጆች ከታች አሉ፣ 8 ልጆች አሉ። 8ቱ ከድህነት አይደለም በቃ ምላቸዋለሁ። ወዲያውኑ ከጥቂት ዓመት በኋላ ኢንሳ ለቀቀ። ትልልቅ ካምፓኒዎች ውስጥ ገባ። የገባበት ካምፓኒ ውጭ ሀገር ላከው። ምን ማለት ነው? ዶክተር ቢሆን በጣም በሱ ፍላጎት ቢሄድ ኖሮ 7 ዓመት ይማራል ሜዲሲን፣ ደን 2 ዓመት አሁን ባለው ካሪኩለም ሳይሆን በፊት ባለው እሱ በነበረበት በሱ ባል 2 ዓመት ግዴታ ለመንግስት ያገለግላል። 2 እና 3 ዓመት ከዛ ማስተርስ ወይም ስፔሻሊስት ይማራል። ስፔሻሊስት 3 or 4 year ይማራል። እንደሚማረው ቶፒክ ይማራል። ስፔሻሊስት እንደሚያደርገው ጀነራል ዶክተር እንበለው ስፔሻሊስት አደረገ 2 ወይ 3 ዓመት ይማራል። ከተሳሳትኩ በተማሪ ቋንቋ አድርሙት። 3 እና 4 ዓመት ተምሮ ይመጣል። ቀጥሎ አሁንም ዕዳ አለበት። ምን አይነት የተማረበትን ማህበረሰብ መልሶ የማገልገል ዕዳ አለበት። ምን 2 እና 3 ዓመት መልሶ ያገለግላል። ከዛ ሰብ ስፔሻሊስት ለማድረግና የሆነ ነገር ታግሎ አሁን ያገኘው ቤት ምናምን ለመግዛት በቅርብ የኔ ፋሚሊዎች በዚህ የዶክተሬት ሙያ ውስጥ ያሉ የቅርብ ሰዎች ስለማውቁ ላይፋቸው ስለማውቅ ለማግኘት ወይ በጣም ኦራተር ፖለቲሻን መሆን አለበት። እኛ ሀገር ስለኛ ሀገር ነው ሆኖ ስለሌላው አይደለም። ወይ ፖለቲሻን መሆን አለበት፣ የፖለቲካ ፋሚሊ መኖር አለበት፣ ቤት ሊኖረው፣ መኪና ሊኖረው፣ ማክሲመም ቢኖረው ወይ ቤት መንግስት የሰጠው ይኖራል ወይ መኪና ይኖራል። ይሄ ልጅ ግን በጥቂት ዓመት ውስጥ ብዙ አውሮፓ፣ ኤዥያ ትልልቅ ሚቲንጎች ውስጥ እንዲገባ እንዲሄድ ትልልቅ ስልጠናዎችን እንዲወስድ የእግዚአብሔር ሐሳብ ሆኖለታል። ምን ልላችሁ ፈልጌ ነው? ለምንድን ነው ይህ ምሳሌ ያነሳው? ሰው ከእኛ ጋር ምን ያገናኛል ካላችሁ የእግዚአብሔርን ፍቃድ እኛ አይደለም የምንወስነው። እግዚአብሔር እንድትኖር የወሰነልህን ዘላለማዊ ፍቃዱን እንድታውቅ ያደርግሃል። በቃል ውስጥ በጸሎት ውስጥ ቅድም ባነሳ ነው በቅዱሳን ምክር ውስጥ እንጂ በቃ እኔ የምወደው አይነው እግዚአብሔር ጣሳ አይደለንም ጭፍልቅ አድርጎ እቺ ልጅ ካላገባ ብሎ የሆነ ጨፍልቆን የሆነ ነገር ውስጥ ከቶን የሚከተን አይደለም። ግን ያሳውቃል። በማይመች መንገድ ውስጥ እየሄደ ነው እና እኔ እንዴት ነው ፊልድ የምንመርጠው? እንዴት ነው የምንፈልገውን ራሱ እናውቀዋለን ወይ? ለእኛ የሚጠቅመን ነው ወይ? ቅድም የዚህ ልጅ ኤግዛምፕል ያነሳሁት ለዚህ ነው። ለእሱ የሚጠቅመው ኮምፒውተር ሳይንስ መማሩ ነው። ለእሱ የሚጠቅመው ጅማ ዩኒቨርሲቲ ውስጥ መማሩ ነው። እሱ ግን የሚፈልገው ምን ነበር? ሜዲሲን። ከዛስ 7 ዓመት መማር። በ7 ዓመትና በ4 ዓመት ውስጥ ያለውን ልዩነት አስቡ። 7 ዓመት ተምሮ አይ ቲንክ 6 ዓመት ተምሮ ነው 3000 ወይ 4000 5 በዛም ታይ የመጀመሪያ ተከፋይ ነው። ይሄ ልጅ ገና በ5ኛ ዓመት እነሱ ገና ኢንተር በሚወጡበት ሰዓት ላይ እሱ የአንድ ዶክተር የ3 ዶክተር ደሞዝተኛ። ታዲያ እግዚአብሔር እረኝነት ማለት መምራት ማለት ይሄ ነው። ባይዘይ ይመራሃል ጌታ ኢየሱስ። ስለዚህ ነው የእውነት መንፈስ በመጣ ጊዜ ወዴት ይመራሃል? ወደ እውነት ሁሉ ይመራቸዋል። እውነት የመሰለን አለ፣ እሱ ጋይድ ያደርገናል። አባታችን አይደለ? መልካም እረኛ አይደለ? ስሜሽችን ጤናማ ከሆነ ኮምፎርት ባይሰጠንም እዛ ፊልድ ውስጥ እንድንወደው ያደርገናል። ስኬል እንድናደርግ ያደርጋል። የተሻለ ደረጃ ላይ እንድንደርስ ያደርገናል። ጋይድ ያደርገናል። ነጋችንን እሱ ስለሚያውቅ ፖይንት ከዳሰሱ ካደሆኑ አላውቅም። በጣም ነው የምናመሰግነው። ጌታ ይባርክ። እስካሁን ድረስ አድማጮቻችን እንግዲህ በሰማችሁት ነገር በጣም ብዙ ነገር የተባረካችሁ እንደሆነ ተስፋ እናደርጋለን። አሁን ቅድም
ማውራት ፈልግበታለሁ ላልከው ነገር እንመለስና አይ ቲንክ እንዴት ታዲያ እግዚአብሔርን ፍቃድ ወደ ማወቅ መድረስ እንችላለን አይ ቲንክ ወደሚለው ሀሳብ እንመለስና እስካሁን ድረስ እግዚአብሔር ፍቃድ ምን እንደሆነ በተለያየ ህይወታችን የእግዚአብሔር ፍቃድ እንዴት ሊገለጥ እንደሚችልና ሁሉ ጊዜ እኛ የምንፈልገው ነገር የእግዚአብሔር ፍቃድ እንዳልሆነ ተመልክተናል። የተለያዩ ታሪኮችንም ሰምተናልና አሁን ደግሞ እንዴት አድርገንስ ታዲያ ወደዛ ያንን ነገር ወደ ማወቅ እንደርሳለን? ከዛ በኋላ ደግሞ ወደ የሚቀጥለው ርዕሳችን እናልፋለን ማለት ነው። እንዴት ልንደርስ እንችላለን? በአጭሩ ልል የምችለው መጀመሪያ እግዚአብሔር የሚመልስልንን መልስ ለመቀበል ሬዲ ነው። እግዚአብሔር ያየልንን ያንን ለመቀበል ከቀደም ከሰጠው ወዳጄ ምሳሌ ሬዲ ነው፣ ዝግጁ ነው። እንዴት ደግሞ ወደዛ ልናውቅ እንችላለን? እንዴት ነው ያንን አውቀን እርግጠኛ ልንሆን እንችላለን ብለን ስንል እግዚአብሔር በቃሉ፣ እግዚአብሔር በድምፁ፣ እግዚአብሔር በምክሩ ከሰው ልጅ ግሩም ስለሆነ በሚገባን አቅጣጫ ይጠቁመናል። በተለማመን አሁን እግዚአብሔር መጥቶ ጌታ እንዲህ ይልሃል ብለን አይደለም። አንዳንድ ሰዎች እንደ ፊልም ላይ ያዩትን አምጥተው እኔና አንቺ የሚገርመው እኔና አንቺ ትልቅ ሳር ሜዳ ላይ አንቺ በቤሎ እኔ ደግሞ በጥቁር ሱት ስንንደባለል ተያየን ይላል። ይሄ እግዚአብሔር ፍቃድ አይደለም። ይሄ እንደ ፊልም ነው። እንደ ፊልም ነው። እኔና አንቺ ትልቅ መሶብ ላይ እንጀራ አብረን ስንቆርስ አየን ይላሉ ሰዎች። የእውነቴን ነው ብለው ለእሱ በመሶብ ካሳየው ለአንቺ በቁራሽ ሳህን ውስጥ ማሳየት አለ ወይ በስባሪ ሸክላ አብራችሁ ስትበሉ ማሳየት አለ። ለእሱ በትልቅ ሜዳ ስቴዲየም በሚያህል ሜዳ ካሳየው ለአንቺ ዶርምሽ ውስጥ ወይ ዶርምር ውስጥ ባለው ሳይዝ ውስጥ እግዚአብሔር ማሳየት አለበት። ምን ማለት ነው? እግዚአብሔርን በቀረብነው ያህል እናውቀዋለን። አውቀነው ግን አንጨርስም። ስንጠጋው መገለጡ አሁንም ሌላ ነው፣ አዲስ ነው። ስለዚህ በሚገባን አቅጣጫ እግዚአብሔር ጋይድ ያደርገናል። እንዴት እናውቃለን? ቁርጥና ቁርጥ ያለው ነገር አጭር ምለው ይመራል። ፍቃዳችን እንስጥ። ዋና ውስጥ ገብቶ የሚወራጭ ሰው ይሰጥማል። ሰጥም ያውቃለውና ይሰጥማል። ኢሞሽናሊ ከማይዘለልበት ከፍታ ላይ ዘልዬ ትዝ ይለኛል። ሶደሬ ሰጥሜ ዋናተኞች እንዳወጡኝ ያውቃል። ላስት ካለው ከ5 ሜትር ዘልዬ ገብቼ መጨረሻ ራሴን ጥልቅ ውስጥ እንዳገኘው ያውቃል። አንዳንዴ በስሜትም ዘለን ልንገባ እንችልና ከገባን በኋላ ስንሰጥም ወይኔ ፍቃዴ ነው ወይ እንላለን። ኖ መጀመሪያ ይመራል። እንስጠው። ምናችንን ፍላጎታችንን እናውጣና በጣም የምንቃጠልለት ፍልድ ካለ ፊልዱን ቁጭ እናድርግ። ከዛ ክፍት በሆነ በታደሰ ማይንድ ወደ እግዚአብሔር እንቀር። ከዛ እግዚአብሔር ያወራናል። በጣም የምናብድላት ሴት ወይ ወንድ ቢኖር የምናብድለትን እዚህ ካበድን ያው እሱ ሌላ ቻሌንጅ ነው እና የምናብድበትን ኬዝ እናስቀምጠውና የታደሰ ማይንዳችን ቀደም ያልኳችሁ ከአባታችን ጋር ያለን ይሄ የታደሰው ዕለት የምንለወጥበት የሚታደሰው ሁሌ የሚለወጠው ፍሬሽ የሆነው ማይንዳችንን ይዘን በአባት ፊት እንቅረብ። ከዛስ ይነግረናል ወይ በድምፅ ወይ በቃሉ ወይ በሆነ አቅጣጫ በወደደበት ምዕራፍ እግዚአብሔር እሺ ይለናል። ያ ድምፁ እርፍ ያደርገናል፣ እንጆይ እናደርጋለን። ከዛ ስንማር ሪሌሽን ላይ አብረን ስንቀጠል ወደ ጋብቻም ለመሄድ ምንም ውጣንቅጥ ትግልና ጨበጣ ነገር ቢኖርበትም ከስኬታችን መድረስ እንችላለን። እዚህ መጀመሪያ እሱ ፖይንት እኔ ወደ ኦሪጂኑ ነው ማለት እያካበድኩም እያመናፈስኩም ማለት ማመናፈስ ይመስላል ብዙ ሰዎች የሚያመናፍሱ የአገልጋዮች ትርክት ነው ብሎ ያስባሉ። ኖ ከሚመራን ጋር ጤናማ ግንኙነት ከሌለ ቢመራን ወደ ገደል የሚመራን ስለሚመስለን አንቀበል። የማንወደው ሰው ምክር ወርቅ ያለበት መንገድ ቢያሳየን ሰውየው መጀመሪያ ከሰውየው ጋር ያለን ግንኙነታችን ጤናማ ስለሆነ ገደል ሊከተኝ ነው እንላለን። እርግጠኛ የምንሆነው ግንኙነታችን፣ ፌሎሺፓችን፣ ፍሬንድሺፓችን በጣም ደጋገምኩት ይህን ወርድ ለምን ከዚህ ውጪ የሆነ ምሪት ምንም ስለሌለ ሰደንሊ የሚመጣ ምሪትም ስተንም
ያዕቆብ እኮ ስቷል። የሄደበት መንገድ የስህተት ነው ባይዘው ግን እግዚአብሔር ጥምዘዝ አድርጎ ይሁዳ እኮ ስቷል። ግን እግዚአብሔር ጥምዘዝ አድርጎ በማይመስል መንገድ ውስጥ ፍቃዱን ዘላለማዊ ፍቃዱን ለመፈጸም እግዚአብሔር የመሲሁን መንገድ ሲጠርግ ትመለከታላችሁ። ሂስቶሪካሊ መጽሐፍ ቅዱስን ስንመለከት የማይመች መንገድ በሚመስል ውስጥ ህዝቡ ሲሳሳት ወደ መልካምነት ይመራል። ለምን? መሪ ነው፣ አይዘን ሊደር ፊተኛ ቀዳሚ ነው፣ እረኛ ነው። እዚህ እኔ እንዴት እናውቃለን ወንድሜ ለጠየቀው ጥያቄ ምንም ኮምፕሊኬት አናውቅም። ምንም የህንድ ፊልም ሙቪ የሚመስል ነገርም ማየት አይጠበቅብንም። ተኝተን ተነስተን ደግመን መተኛት ያስፈልገናል። እንደዚህ አይነት ነገር ያየን አንዳንዴ ስንቃድ እሱን እናውልቀውና ኮፍያውን አውልቀን እናስቀምጠው። ኮፍያው ፍላጎታችን ነው። ኮፍያውን ውልቅ አድርገን አስቀምጠን ጀስት የምንፈልገውን ነገር ለማግኘት በታደሰ አእምሮ ወደ እግዚአብሔር ቃል እንቅረብ። በታደሰ አእምሮ ከእግዚአብሔር ጋር ያለንን ጸሎታችንን እናድርግ። በታደሰ አእምሮ ምክር ለመስማት ሬዲ እንሁን። በታደሰ አእምሮ መንፈስ ቅዱስ በውስጣችን ፍሎ እንዲያደርግ ወደ እውነት እንዲመራን ለእሱ ፍቃድ እንስጠው። ከዛ እመኑኝ የስኬት የምንለው ላስት የሆነው ፖይንት ላይ ይደርሳል። በጣም 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 ትክክል የሆነ ሀሳብ ነው ይሄ። ስለሌላ ነገር መጨነቅ የለብንም። ዋነኛውን ነገር ትክክለኛውን ነገር ካስተካከልን ሌላ ሁሉ ወደ መሆን ይመጣል የሚል ነገር እያስተማረን ነበረ ፓስተር ዲቭ እና በጣም ትክክል የሆነ ሀሳብ ነው። ምናልባት ከዚህ ተቀጥሎ ምናልባት ብዙ ሰዎች ውስጥ ያለው ሀሳብ እና ምናልባት ሊብራራበት ይገባል ብዬ የማስበው ሀሳብ አሁን ሰው በቅድስና ህይወት እየኖረ ከእግዚአብሔር ጋር ፌሎሺፕ እያደረገ ሁሉን ነገር እያደረገ ግን አሁን አንድ በጣም በእኛ አስተሳሰብ ውስጥ የገባው ነገር አሁን ምንድነው ዲተርሚኒዝም የሚባለው ሀሳብ ወይም ደግሞ እግዚአብሔር በቃ ገና ሰውን ሲፈጥር ሁሉን ነገር ጽፎ ጨርሷል እና ያንን ነገር ካላረኩ በትክክለኛው መንገድ አልሆንም ከእግዚአብሔር ፍቃድ ወጣው የሚል አይነት ሀሳብ ይመጣብናል። በጣም በቅድስና ህይወት እየኖርን ከእግዚአብሔር ጋር በጣም ትክክለኛ ሪሌሽንሺፕ ያላቸው ሰዎች ራሱ ትክክለኛው ሰው ፊት ለፊታቸው መጥቶ ክርስቲያን የሆነ ሰው መጥቶ በጣም ብዙ ተግባብተው በቃ ኦልሞስት ሊጋቡ ደርሰው ግን እስቲ እግዚአብሔር የጻፈው ካልሆነስ የሚል አይነት ሀሳብ አለና ስለዚህ ሀሳብ ምን ትላለህ? ቅድም አንዲት ነገር አንስቼ ነበር። እግዚአብሔር የጻፈው ብለን ስንል አይነው ዓለም ሳይፈጠር ያቀናል። ግን እኛ ከውሮና ከቡቺ እንለያለን። አምኖ ጆኪንግ ሪሊ የምር ነው ማለት እኛ ከውሮና ከቡቾ እንለያለን። ከውሮና ከቡቾ የምንለየው የሰው ልጅ በኤደን ገነት ሲቀመጥ ነፃ ፍቃድ ተሰጥቶት። ውሮና ቡቾ አንበሳና ነብር ነፃ ፍቃድ አልነበራቸውም። የሰው ልጅ ግን የወደደውን የመምረጥ የወደደውን የማድረግ ነፃ ፍቃድ ተሰጥቶት ብዙ ሰዎች እቺን ፖይንት ያነሳሉ። እግዚአብሔር ባክ ያለው ነው የሚሆነው፣ እግዚአብሔር የደነገገው ነው የሚሆነው፣ እግዚአብሔር የወሰነው ነው የሚሆነው። ያ ከሆነ ደሴም ውሮና ቡቾ ነው ማለት ወይንሽ እኛ ውሮና ቡቾ አይደለም፣ ነፃ ፍቃድ ተሰጥቶናል። ነፃ የሆነ ፍቃድ ተሰጥቶናል። የነፃ ፍቃዳችንን ግን የኛ ስሜት እንዳይመራን የሱ ስሜት እንዲመራን ቀደም ወዳልኩኝ ነጥቤ ነው መመለሳችሁና እንዲመራን ለመሪው መሪን መስጠት ብቻ እንጂ እግዚአብሔር የወሰነው ከሆነ ታዲያ አዳም በለሱን እንዲበራ ወስኗል የሚሉ ይሄ የውሮና የቡቾ አስተሳሰብ ያላቸው ሰዎች ሎጂክ ውስጥ ነው የምንገባው። ተስራውን ሎጂክ ጤናማ የሆነው ሎጂክ ሰው በኤደን ገነት ኖረ፣ ነፃ ፍቃድ ግን ተሰጥቶታል። ከሌላ ፍጥረት የሚለየው እኛ ቤት ካለችው ሚያው ከምትልና ከሚለው ቡችላ ዳዊት የተሻለ ሰው እንዲሆን ወይም እንዲኖር የተሰጠው ነገር ማይንድ ሴታፑ እንዲያስብ፣ እንዲያሰላስል፣ እንዲመዝን፣ እንዲያመዛዝን አድርጎ ነው የተሰጠው። አይናው ይሄ በፔላሪቲ ወይ በወደቀው ማንነት ውስጥ ያንን አተነው ነበር። በሁለተኛው አዳም እሱ ታድሶልናል፣ እንደ ዳግም እድሳት አግኝተናል። የማይታደስ እግዚአብሔር ብቻ ነው። የሰው ልጅ ሁሌ የሚታደሰው አዲሱን ሰው እየለበሰ ሲሄድ
አሮጌው ማንነት እየወለቀ ሲመጣ ፍቃድ ነፃ ፍቃድ እና ለእንደነዚህ አይነት ሰዎች ምን ትመክራለህ ስትለኝ የተጻፈ የሚባል ነገር የለም በህይወት ፍቃድ ላይ የተጻፈውን ነገር እንድትኖር ግን ነፃ ፍቃድ ሰጥቷል። ዳዊት እንዲኖር የተጻፈለት ዘላለማዊ የእግዚአብሔር አጀንዳ አለ። ያ የዘላለማዊ የእግዚአብሔርን አጀንዳ ወይም የተፈጠርኩበት ዓላማ ወይም አይደንቲቲ ያንን ዓላማ ማገኘው ግን እንዴት ነው ካለን እኔ የተጻፈውን እንድኖር ብሉፕሪንቱን እንድኖር ጋይድ የሚያደርገኝን የእግዚአብሔርን ሃሎትና ፕሬዘንስ ማስተናገድ ስችል ብቻ ነው። ማስተናገደው ደግሞ በዚችኛዋ ማይንድ ሳይሆን በታደሰው ማይንድ ዳግም በተወለደው ማይንድ ሁሉ ጊዜ እየታደስኩ ያው መስዋዕት አድርጋችሁ አቅርቦት አይደለም የሚለው እግዚአብሔር ደስ የሚያሰኘው የአገልግሎታችሁ ነው አይደለም የሚለው የአገልግሎታችን የትኛውን ነው የምናቀርበው? ይሄኛውን ዳዊት አይደለም የታደሰው አዲስ የሆነው እለት ለምን እግዚአብሔር አንኳሳ መስዋዕት አይቀበልማ? አዲስ ይሄኛውማ በብዙ ነገር ያነከሰ ነው። በፍላጎት ቆንጆ ባየ ቁጥር ከቆንጆ ጋር ጭልጥ ብሎ በመሄድ በመዋለድ እንጠይቃለን እኮ የሚበላበት ፍርድ ብለን ነው የምናስበው እንጂ የእግዚአብሔር ፕሮግራም በዚህ ውስጥ ምን ይኖር ብለን ጠይቀናል። ቤተሰቦቻችንን ሲመርጡልን ዶክተር እንድንሆን ሲፈልጉ የከሌ ልጅ ዶክተር ስለሆነ የኔ ልጅ ዶክተር ይጠራ ብሎ ነው እንጂ የኔ ዶክተርነት ለነሱ ክብር ወይም ዘውድ እንዲሆንላቸው ወይም የኔ ኢንጂነርነት የኔ የሆነ ነገር መሆን የነሱ ክብር እንዲሆን ነው እንጂ እኔ የተጻፈልኝ ይሄን ነው የምኖረው ብዬ እንድታገል እድሉን አይፈቅዱልኝም። ማህበረሰቤም እንድመርጥ ያደርግልኝ ምን መረጥኩ? እሱ እኮ አሁን አያስበላም። የሚያስበላ አሁን በአቋራጭ ሄደህ ጥፍ ብለህ ከዛ የሆነች ነገር ከዛ ባንክ ገብተህ ከዛ የሆነ ነገር ከዛ እሺ ባንከሮች ካሉ በኋላ እንዳይደምልመለስ እዚህ አክሲት ምንድነው እንዴት ነው እንደዚህ አይነት ነገር ዘላለማዊ በቃ አጭር ቋንቋ ውሮና ብቻ አይደላችሁ ከደጋገምኩም ግራ ይግባችሁ እንዲህ አይነት አስተሳሰብ ያላቸው ሰዎች ናቸው። እግዚአብሔር ፍቃድ ሰጥቷል፣ የመወሰን ነፃ ፍቃድ አቅም ሰጥቷል። አውጣውና አቅምን ተጠቀሙ። ምን ማድረግ የመመዘን የማመዛዘን አይሄት ባይዙ እንትን ማድረግ ተጽፏልን? መጠጣት መቃም ባይዙ ከዚህኛው እኮ አዙሪት እኮ ወተናል ኦሬዲ። ይሄ የጨቅላ የህፃናቶች ጥያቄ ነው። ባይዙ አንዳንዴ እናንተ ግቢ አይቀርብም ይሆናል አንዳንድ ቦታ ይጠሩኛልና እንዴት ነው መጠጥ ለክርስቲያን ተፈቅዷልን? ትንሽ ቆይተን እንደዚህ ለምን ጎርሳለን ለምን እንደዚህ መጉረስ አልተፈቀደም ብለን እንጠይቅ ነው ማለት ነው። ሰዎች ምናልባት እጁን አጠማዞ በኋላ በኩል አዙሮት እንደዚህ ለምን አንጎርስም? በቃ እንደዚህ ወደ መጉረስ ለምን አንመጣም? ይሄ ለምን አልተጻፈም ወደ ማለት ነው። ዳግም የተወለደ ሰው ከእንደዚህ አይነት አዙሪት ወጥቷል ኦሬዲ። በየትኛው እግዚአብሔር በሰጠው በሚታደሰው በሚለወጠው አዲሱ ሰው እንዲህ አይነት ነገር ይሄ የተራ የመንደር ጥያቄ ነው ማለት ነው። ይሄ ባይዞ እኔ እንደዛ ነው ማሰብ አም ሶሪ ቱ ሴይ በእንደዚህ አይነት የህይወት ትግል ውስጥ ላለን ሰዎች ጋይድ ማድረገው ኦሬዲ ፍቃድህን ለሌላ ነገር ባሪያ አድርገሃል። ነፃ ፍቃድህን ለሌላ ነገር ባሪያ አድርገሃል። አዳም ባሪያ ለስሜቱ ባሪያ ሳይሆን ባይዞ አይምሯችን እንዲመራን አንፍቀድለት፣ ልባችን ይምራል። ውስጣችን ምንድን ነው የሚፈልገው? የምፈልገው ነገር እንዳልደርስ የተጻፈልኝ ነገር አይደለም የሚገድበው፣ አይምሮዬ ነው የሚገድበው። ተጽፎልሃል ይለኛል። ከዛን አይምሮዬን እቀበለዋለሁ፣ አይምሮዬ ይመራኛል። ስለዚህ የተጻፈ ነው ምን አደርጋለሁ ብለን ቁጭ እንላለን። ውስጣችን ያለውን ኤነርጂ እንዳናወጣ እሱ ይገድበናል። እናውጣው። ቤት በታደሰው ሰው አዲሱ ሰው በለበስንበት አቀፍ ያንን ነገር እናውጣው። ሰው መሆን የምንችለውን እንሆናለን፣ መድረስ የምንችለውን እንደርሳለን። መድረስ የምንፈልገውን ለመድረስ ግን ሁል ጊዜ መልሱት ወደ ኋላ ራሳችሁ። የቆምኩበት ፒላር ምን አይነት ነው? አለቱ ላይ ነው የቆምኩት? ትክክለኛ መሰረት ላይ ነው የቆምኩት? እንደዛ ካልሆነ እኮ የተሳካላቸው ሰዎች ሁሉ የእግዚአብሔርን ፈቃድ እየኖሩ ነው ልንል ነው። የተጻፈላቸው ለእነሱ ይሄ ስለሆነ ነው ልንል ነው። ማይ ጋድ እንዴ! አረ የብደት ነው በእውነት። ብዙ ሰዎች እንደዛ ነው የሚሉት። ስለዚህ እኔ ከስር ያለው ማለት ነው
ከስር ያለው ማለት ነው። በዚህ አይነት ኖ አይደለም እንዴ የተጻፈልኝን እየኖርኩ ነው። ግን እሱን እንዴት አገኘው? በብዙ ስትራግል ውስጥ በተለይ የኛ የሶስተኛው ደረጃ ላይ ያለን የደሃ ሀገር ሰዎች ትልቁ ችግራችን ከለራችንን ማግኘት። ከለራችንን የሚመርጡልን ማህበረሰብ፣ ከለራችንን የሚመርጡልን ወላጆቻችን፣ ከለራችንን የሚመርጡልን በዙሪያችን ያሉ ጓደኞቻችን ናቸው። አንተ እኮ ብለው የሚሉን ህልማችንን የሚነግሩን እነሱ ነው። ስለዚህ ከለር መምረጥ የብዙዎቻችን ችግር ነው። አንዴ ቢጫ ስንሆን፣ አንዴ ጥቁር ስንሆን፣ አንዴ ሰማያዊ ስንሆን ራሳችንን ስንታገል ከለራችንን ለማግኘት ትግል ውስጥ ስንገባ ነው ራሳችንን የምናገኝ። ከለር ስላችሁ የህይወት ዓላማችንን ማለት ነው። ለምን ነው ሚስተር ኤክስ ስላገባ እኔም ለማግባት ለምን ነው ሚስተር ኤክስ የሚገርም መኪና ስለገዛ እኔ መኪና ለምንድን ነው መኪና የምገዛው? ይሄን ሁሌ መመለስ አለብን። ከምኖርለት የህይወት ዓላማ ጋር ይሄዳል ወይ? ማሄድ ከሆነ ምንም እነሱ አንደራደርም። እዛው የምኖርለት የህይወት ዓላማ እሱም ደግሞ ለሰነፎች እንዳይመች ደግሞ እመክራለሁ። አይ በቃ የተጻፈልኝ ነው የምኖረው። ስለዚህ እሱ የሰነፎች ሰነፍ በመንገዱ አንበሳ አለ ብሎ ያስባል ብሎ ምሳሌ ጻፊ እንደነገረ ታካች አንበሳ ገድዬ ቆማለሁ ብሎ እንደሚያስብ አንበሳው ሲመጣ መንገድ እንደሚቀይስ ማለት ነው። እና እንደሱ አይነት አስተሳሰብ ያላቸውም ሰዎች አንዳንዴ ለማምለጫ ያስቀምጣል። ስለዚህ ይሄ ማይንዳችን እንጠቀመው። ውስጣችን የሚለውን እሱ ለመኖር ማውጣት የሚገባን ፈርት ማውጣት ወዳቸው በጣም ትክክለኛ ሀሳብ ነው። ይሄ ነገር ሰው በጣም የሚቀላቅለው ነገር ነው ብዬ አስባለሁ። እኔም እግዚአብሔር ሁሉን ነገር እንደሚያውቅ እኮ እናውቃለን። ዓለም ላይ የሚፈጠረውን እያንዳንዷን ነገር ያውቃል። ግን እውቀቱን ከፍቃዱ ጋር መለየት አለብን። እግዚአብሔር ያውቃል ማለት እኛ ላይ ይፈጠራል ማለት አይደለም። እንደው ምናልባት እንደ ኤግዛምፕል ብንወስደውን እኔ ከሲስተር ጋር ለምሳሌ የሆነ ምግብ ስታወጣ ምናልባት አሁን 2 እንጀራ ምናልባት አንዳንዴ ታወጣለች። እንደማትጨርሰው አውቃለሁ። በቃ አትጨርሹም እያልኳት ነው የምታወጣው ምግቡን። ግን አረ ጨርሷለሁ ምናምን ብላ ታወጣውና ከዛ ተበለ መጨረሻ ላይ አትጨርሰው። እኔ አሁን ቀድሜ አውቄ ነበረ እንደማትጨርሰው ያን ምግብ፣ ግን እሷን እንዳትጨርስ አላረኳትም። የእግዚአብሔርንም እውቀት እንደዚህ ብለን መረዳት አለብን። የሆነ እኛ ለምሳሌ የሆነ መጥፎ ነገር ሲያጋጥመን ወይ ማይሆን ነገር ሲያጋጥመን አይ በቃ እግዚአብሔር ነው ያደረገው ብለን ልንወስድ አንችልም ብዬም እኔም አስባለሁ። ምናልባት አንድ ጥቅስ ላንብብልህና ስለዚህ ጥቅስ ብንወያይ ሮሜ 12:2 ላይ የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ይሄ በልባችሁ መታደስ ተለወጡ ማለት ምን ማለት ነው? እና በአጠቃላይ ሙሉ ጥቅሱ ምንን እያስተላለፈ ነው? እኛ ከዚህ ጥቅስ ምንድነው መማር ያለብን የሚለውን ነገር ብታብራራለን። ቅድም እንዳልኳችሁ የእግዚአብሔር ፍቃድ ለእርሱ የተወሰነ እግዚአብሔር የሚሻውን ዓላማ የሚፈጽምበት መንገድ ነው ብለን መነሻችን ላይ እንደተነሳ ነው። ሐዋርያ ጳውሎስ እዚህ ክፍል ላይ ምን እያለ ነው? ምን እያደረገ ነው? ምን ለማንሳት ፈልጎ ነው የሚል ጥያቄ ያው የእግዚአብሔር ፍቃድ ሲነሳች ጥቅሱ ላይ ትነሳለች እና በመነሳቷ ምንም ጥርጥር የለኝም እኔም ጠብቄ ስለነበረ ማለት ነው። ስለዚህ ምን ማለት ነው? ጳውሎስ ምን እያለ ነው? የተለወጠውን አዲሱን ሰው ልበሱት። ሶሪያ ይሄ የሚለወጠውን የሚታደሰው ድነናል፣ እየዳንን ነው፣ ድነታችንን እንፈጽማለን። ሳልቬሽን አግኝተናል፣ ግሎሪፊኬሽኑን ግን አላገኘንም። ሳንቲፋይ ሆነናል፣ ግን ግሎሪፊኬሽኑን አላገኘንም። መቼ ነው ግሎሪፊኬሽኑ የምናገኘው? ስንጠፋኛል ላይ እዛ ሂደት ውስጥ እየሄድን ያለን በህይወት መንገድ ላይ ያለ ሰው ሁል ጊዜ መታደስ አለበት። ለምን ጳውሎስ ምን እያለ ነው? ቅድም ብያለሁ፣ ከመስዋዕት ከምናምን አገኙ ይችላል። እግዚአብሔር የሚቀበለው ፊውር የሆነ መስዋዕት ነው። ሕያው የሆነ መስዋዕታችሁን አቅርቡት፣ እሱም አገልግሎታችሁን አለ። እሱ ደግሞ እግዚአብሔርን ደስ የሚያሰኝ መሆን አለበት አለ። ታዲያ ለእግዚአብሔር የምናቀርበው ሕያው የሆነው መስዋዕት ራሳችንን ስናቀርብ አንካሳ ነገር እንዳይኖር ሁል ጊዜ መታደስ አለበት። ለምንድን ነው የምናነክሰው ብለን ካለን
የአዳም ቴንዴንሲ እኛ ውስጥ አለ። ፖል እንዳለ ምን አይኛ አስቸጋሪ ሰው ነኝ፣ የማልፈልገው ሳይሆን የምፈልገው ሳይሆን የማልፈልገውን ምኖር ሰው ነኝ። ያንን ሁል ጊዜ አዲሱ ሰው መልበስ መጽሐፍ ቅዱሳችን ቆላስይስ ላይ ኤፌሶን ላይ አዲሱ ሰው እንድንለብሰው በጣም ይገፋፋናል። አዲሱ ሰው ልበሱ፣ አሮጌውን ከነስራው ጋር ወረድ ይሰቅላችሁታል። እሱ አልቋል፣ አልፏል፣ ያለፈ ነው፣ ያረጀም እሱ ታዲያ መቼ ነው ሲባል አንዴ ለብሰን የምናበቀው ማለት ነው። ሁሌ ነው የምንለብሰው። ለምን? በወደቀው ዓለም ውስጥ ነው የምንኖረው። የወደቀው የዓለም ቴንዴንሲ እኛ ውስጥ አለ። ዝንባሌ እንግሊዝኛ ወርድ ስጠቀም ዝንባሌ እኛ ውስጥ አለ። ይሄ ዝንባሌ ሁል ጊዜ ወዴት ይሆን? ወደማንፈልገው ነገር ፑሽ ያደርገናል። እዚህ ሁል ጊዜ ጳውሎስ ምን እያለ ነው? ራሳችሁን አድሱ፣ በጸጋው ዙፋን ውስጥ አዲሱን ሰውን በመልበስ ከዛስ ያ አዲሱ ሰው ብሎ የሚለው የታደሰ አይምሯችሁን፣ ንጹህ የሆነው አይምሯችሁን በእግዚአብሔር ፊት መስዋዕት አድርጋችሁ አቅርቡ። እሱ የዴሊ አገልግሎታችሁ፣ እሱ እግዚአብሔርን ደስ ያሰኛል። ታውቃላችሁ፣ የእግዚአብሔር ደስታ ደግሞ ለሕዝቡ ኃይል ነው። ነህምያ ምዕራፍ 8 ላይ የእግዚአብሔር ደስታ ለሕዝቡ ኃይል ነው። ሰው ምን ማለት ነው? ሁል ጊዜ ኃይል እንዲኖር፣ ሁል ጊዜ የደስታን ህይወት እንድትኖር፣ በዚህ ጨለማ ጭጋግ በሞላበት ህይወት ውስጥ ብዙ ትግል ባለበት ውስጥ የምትፈልገውን ሳይሆን የማትፈልገውን እንድትኖር በሚሰጥ ዓለም ውስጥ አንተ የምትፈልገው መኖር እንድትችል የሚያደርግ ላይፍ ስታይል ነው። የላይፍ ስታይል እንደዚህ ይሆን አለ ጳውሎስ። ምን ይሆን? ሕያው መስዋዕት አድርገህ ራስህን አቅርብ። ሕያው መስዋዕት ሲል ደግሞ የምናቀርበው ራሳችን ነው። ደስ የሚለው ራሳችንን የምናቀርበው ደግሞ አሮጌው ማንነታችን ላይ የታደሰው ዕለት ዕለት እንዴት ነው የምናድሰው? ቅድም ብያቸዋለሁ። ባክ ዘ ኦሪጂን መነሻ ይላንስ ይቻላል። በቃሉ ስር ሆነን ራሳችንን እናድሳለን። ከእግዚአብሔር ጋር ባለን ፌሎሺፕ ራሳችንን እናድሳለን። እርስ በርስ ባለን በጤናማ ቅዱሳን ማህበር ውስጥ በመቀመጥ ራሳችንን እናድሳለን። እርስ በርስ ባለን ቅርኝነታችን ውስጥ ራሳችንን እናድሳለን። ስለዚህ ይሄ የታደሰ ማንነት እንድናቀርብ ጳውሎስ ይመራል። በዚህ ክፍል ላይ እያለ ያለው ይሄንን ነው። የእግዚአብሔር ፍቃድ ለይተን ለማወቅ የምንችልበትን መንገድ እየነገረ እግዚአብሔርን ፍቃድ መታቆት መንገዱ ይሄ ነው አለ። የታደሰውን ሰው አዲሱን ሰው ለእግዚአብሔር መስዋዕት አድርጎ ማቅረብ። እግዚአብሔር ደግሞ ያንን እንደ መዓዛ መስዋዕቱን በብሉይ ኪዳን እንደምናውቀው ሊያሸት ሲመጣ ያ መዓዛ ያጠረኑ እግዚአብሔርን ደስ ያሰኘዋል። ያ ደስታ ለአንተ ኃይል ነው፣ ለአንቺ ብርታት። እዚህ ጳውሎስ ወደ እሱ እየመራን ነው፣ እሱን እያለን ነው። ስለዚህ የእግዚአብሔር ፍቃድ የምናውቅበት መንገድ ወይም የምንረዳበት በብርቱ የምንፈልግበት መንገዱ ይሄ እንደሆነ ጳውሎስ ወደዚህ ፑሽ ያደርጋል። እዚህ ውስጤ ደስታ ይሰማኛል። አንዳንዴ እችን ጥቅስ እንጠቅስና በቃ ደስ ይለኛል እና የእግዚአብሔር ፍቃድ ደስ ያሰኛል። እኛን አይደለም ደስ የሚያሰኘን የእግዚአብሔር ፍቃድ። ለክራይስት እኮ ደስታ አልነበረውም የእግዚአብሔር ፍቃድ። ጭንቅ አልነበረው። መስቀል ላይ በጣም ነበረው አይደል? ፔን ነበረው። ፓወርፉል ነበር። ፍቃድ ቢሆን የእሱን ደላስት የጌተሰማኒ ጸሎት እንመል። ፍቃድ ቢሆን ይህን ጽዋ ከኔ ምን አድርገው ክደነው፣ በቃ ክደነው፣ አርቀው ነው። ግን የእግዚአብሔር ፍቃድ ለኢየሱስ ምን መሰለ? ህመም ነበር። ለኢየሱስ ደስታ ነበረው? አልነበረው? ለእኛ አይደለም ደስታው፣ ለእግዚአብሔር ነው። እግዚአብሔር ሲደሰት ግን እኛ ምን እናገኛለን? ኃይል። ኢየሱስ ምን አገኘ? በዛ ሰዓት እግዚአብሔር ደስ ስለተሰኘ ኢየሱስ ላይ ባየው በዛ የቁጣው ትኩሳት እግዚአብሔርን ያስደስተው ስለሆነ የዓለምን ኃጢአት እግዚአብሔር ተቆጥቶት እያየው ስለሆነ እግዚአብሔር ደስ አሰኘው። እግዚአብሔር ደስ ሲሰኝ እግዚአብሔር ኢየሱስ ጽዋውን ለመጠጣት ኃይል ሆነለት። ፖል እያለ ያለው ነው። መስዋዕት አድርገህ አቅርብ፣ ሕያው መስዋዕት አድርገህ የታደሰውን ሰው አቅርብ። ከዛስ እግዚአብሔር ደስ ይሰኛል። እግዚአብሔር ደስ ሲሰኝ አንተ በምታልፈው ምዕራፍ ውስጥ ምን ይሆናል? ኃይል ታገኛለህ። ፔኔትሬት የምታልፈው ስትራግሉ፣ ቻሌንጁን፣ ውጣ ውረዱን የምታልፈበት የእግዚአብሔር ኃይል ታገኛለህ። ያ ኃይል ወደምትፈልገው ምዕራፍ ያሻግራል። ይሄ ነው ጳውሎስ እያለ ያለው በዚህ ክፍል ብዬ ባጭሩ አሰብ። በጣም ደስ ይላል። በጣም ደስ የሚል ነገር ነው ስንማርበት የነበረው። እግዚአብሔርን እንግዲህ ስለማወቅ እግዚአብሔርን ሀሳብ ስለማግኘት በጣም ብዙ ቁም ነገሮችን ዛሬ እንዳገኛችሁ ተስፋ እናደርጋለን። እንግዲህ ፓስተር ዴቭ በጣም ከአንተ ጋር ጥሩ ቆይታ ነበረን እና በስተመጨረሻም ይሄ ነገር ቢነሳ ኖሮ ብለህ የምታስበውና
የምታስተላልፈው መልእክት ካለ እድሉን ልስጥህና። እሺ አመሰግናለሁ። እድሉን በመጀመሪያ ስለሰጣችሁ መግቢያ ላይ እንደዚህ ላልል እችላለሁ፣ ግን እድሉን ደጋግማችሁ ስለሰጣችሁ ለመድረክም በእንደዚህ አይነት መንገድ አመሰግናለሁ። ቴንኪው እናንተ ልል እፈልጋለሁ። ሌላው በመጨረሻ ላስተላለፍ የምፈልገው ነገር ምንድን ነው ካላችሁ በተቻለ መጠን ነው ዘመኑ ሐዋርያው ጳውሎስ እንደነገረን ቻሌንጅ የሆነ ዘመን ነው። ቻሌንጅ በሆነው ዘመን ውስጥ ከአባታችን ጋር ያለውን እስቲሜሽናችንን እናጠንክር፣ ግንኙነታችንን እናጠንክር። ግንኙነታችንን ካጠነከርን አባታችን ወደ ወደደበት መንገድ ይመራል። እሱ የሚመራን መንገድ ይመቻል። ኮምፎርት ዞን ፍለጋ እኛ እንሩጥ። ኮምፎርት ዞናችንን የሚያቀልን እረኛችን ነው። ባይዞ በጉ ኮምፎርት ዞን የመሰለው መንገድ በመጨረሻ ይህን ቶፒክ ሳነሳ በጉ የኮምፎርት ዞን የሚመስለው መንገድ ለሱ ገደል ሊሆን ይችላል። በጉ አይደለም ኮምፎርት ዞን መምረጥ ያለበት፣ እረኛው ነው የሚመርጥለት። እዚህ እረኛችን ጥሩ መሪያችን ነው። ስለዚህ ከመሪያችን ጋር ያለንን ፍሬንድሺፓችንን ከመሪያችን ጋር ያለንን የአባትና የልጅ ትስስራችንን በዚህ አስቸጋሪ ዘመን ውስጥ እናጠንክር። ጳውሎስ ለልጁ ለጢሞቴዎስ ስለሚወደው በመጨረሻ ታይም ላይ የተናገረው ቃሉ ላይረሳኝም። አንተ ግን ይሄን ተከተል፣ አንተ ግን ሽሽ አለና ተከተል። ስለዚህ የመከተልና የመሸሽና የመከተል ፕሪንሲፕላችን ሁሉ ጊዜ የህይወት የዴሊ ዲቮሽናችን ነው። ዴሊ ምን እየተከተልኩ ነው? ምን እየሸሸው? ያ ከሆነ አባታችን የሚረባንን ያውቅልናል። አባታችን ወደሚረባን መንገድ ያደርሰናል። አባታችን ማንንም መንገድ ላይ ጥሎ አያውቅም። ያው ምስክር ነኝ። ላይፌን ባነሳላችሁ በጣም ሰፊ ነገሮች ይኖራል። ከዚህ ፊት አንስቼላችኋለሁ። ጎዳና ስለምኖር ብዙ ነገር አንስቼላችኋለሁ ወንድሞች፣ እናቶች። እዚህ አሁን ያለሁበት ሰክሰስ ላይ ስኬት ብዬ ባነሳው አንዱ አሁን ያለሁበት ሌሎች ልጆች መኖር ለእኔ ስኬት ስለሆነ ለሌሎች በመኖር ህይወት ውስጥ አሁን እንድኖር ግን ሳረግ ትላንትና ያለፍኩበት የህይወት ምዕራፎቼ እንዳስገርምና ስለዚህ እወዳችኋለሁ። ፈተና ቻሌንጅ ሲገጥማችሁ አትፍረክሩ። አባ ብላችሁ የምትጮሁበት የአባትነት ዙፋኑ ስር የምትሆኑበት የልጅነት መብት ተሰጥቷችኋል። ከዛስ ደግሞ በምቹ ጊዜ የእግዚአብሔርን ቃል ብሉት። ይሄንን እላለሁ ለወጣትና እወዳችኋለሁ። በጣም እናመሰግናለን ፓስተር ዴቭ። ከዚህ በኋላም ሌላ ጊዜ እንገናኛለን ብለን ተስፋ እናደርጋለን። የአስቱ ፌሎሺፕ ተከታዮች ወይም ህዝቦች ደግሞ ሀላክ ፖድካስት ነበረ ይሄ። በጣም እናመሰግናለን። ከኛ ጋር ለነበራችሁ ቆይታ በጣም ብዙ ተጠቅማችኋል ብዬ ተስፋ አደርጋለሁ። ሁለታችንም እኔም ናሆምን በጣም ደስ ብሎን ነበረ በዚህ ፕሮግራም። ከዚህም በኋላ በሌሎች ፕሮግራሞቻችን እንገናኛለን ብለን ተስፋ እናደርጋለን። መልካም ሳምንት። በዛሬው ኤፒሶድ አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር በብዙ እንዳስተማራችሁም ተስፋ እናደርጋለን። ለማንኛውም ጥያቄና አስተያየት ዲስክሪፕሽኑ ላይ ባለው ስልክ ቁጥር ልታገኙ ትችላላችሁ። በተጨማሪም ማንነታችሁ ሳይታወቅ የምክር አገልግሎት ማግኘት የምትችሉበትን የቴሌግራም ቦት ዲስክሪፕሽኑ ላይ አስቀምጠናል። እስከ ቀጣይ ኤፒሶዳችን መልካም ጊዜ። ሀላቅ የጽድቅ መንገድ